አሁን ባላችሁበት ሁኔታ ምንድነው ማሳካት የፈለጋችሁት? በትምህርታችሁ ውጤታማ መሆን የፈለጋችሁት? ትምህርታችሁን ወደ ተሻለ ደረጃ ማድረስ የፈለጋችሁስ? እንዲሁም ጥሩ ስራ መያዝን የፈለጋችሁት? ገበያው በአሁኑ ሰዓት በጣም ኮሙኒኬተር ራሱን የሚያውቅ ሙያውን የሚያከብርና ለሙያው የበቃን ሰው ነው የሚፈልገው። ለዚህ ደግሞ ራሳችሁን ሁሌ ማዘጋጀት አለባችሁ። በየትኛው ሁኔታ በየትኛው ጊዜ የተሻለ ባለሙያ ይፈልጋል። የተሻለ ተናጋሪ፣ የተሻለ ሙያን የሚሰጥ፣ የተሻለ አገልግሎት የሚሰጥ፣ የተሻለ የኮሙኒኬሽን ስኪል ያለው ሰው ይፈልጋል። በየትኛውም ወቅት፣ በየትኛውም ጊዜ፣ በየትኛውም የስራ ሂደት ውስጥ እናንተ ደግሞ ነርስ ልትሆኑ ትችላላችሁ ወይም ጤና ባለሙያዎች ልትሆኑ ትችላላችሁ። ጤና ባለሙያ ደግሞ ይበልጥ ማድረግ ያለበት በሙያው የተሻለ ሆኖ መገኘት ነው። ምክንያቱም የተሻለ ሆናችሁ በተገኛችሁ ቁጥር ለበሽተኛችሁ ወይም ደግሞ አገልግሎታችሁ ለፈለገ በተሻለ ሁኔታና በተሻለ ጥራት አገልግሎታችሁ ትሰጣላችሁ። ሰላም ጤና ይስጥልኝ። እንዴት ናችሁ የዚህ ቻናል ቤተሰቦች? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም አዲስ ካልሆናችሁ ደግሞ ላይ ይሄን ቪዲዮ ስትጀምሩ ላይክ አድርጋችሁ ለሌሎች እንዲደርስ ደግሞ ሼር ማድረጋችሁ። የዩቲዩብ መረጃ እንደሚያሳየን አብዛኛው ሰብስክራይብ ሳታደርጉ ነው የምታዩት። ከናንተ ጥሩ ነገር ማድረግ ካለባችሁ ሰብስክራይብ አድርጋችሁ ጀምሩ። ምክንያቱም ከናንተ የሚመጣ ነገር ወይም ደግሞ የሚቆረጥ ነገር ስለማይኖር። ለሌቭል 4 የሚሆን ፓርት 5 አምስተኛ ቲዮሪቲካል ጥያቄዎችን ይዘን የቀረብ ነው። ለማስታወስ ያክል ከዚህ ቀደም ፕራክቲካል ላይ የሆኑ ጥያቄዎችን 2 ክፍሎችን ይዘን ቀርበናል። ወይም ደግሞ ወደ 5 ፕሮጀክት የሚደርሱትን ይዘን ቀርበናል። በእነሱ ላይ ራሳችሁን ማዘጋጀት ትችላላችሁ። ለወደፊትም አሁንም ቀጣይ ደግሞ ፕራክቲካል የሆኑ ፕሮጀክቶችን ይዘን እንቀርባለን። ስለዚህ ይሄ ቲዮሪቲካል ጥያቄዎች ላይ ወይም ኮምፒውተር ክላስ ገብታችሁ ከ80 የምትፈተኗቸው ለዲፕሎማ ተማሪ ወይም ደግሞ ለሌቭል 4 ነርሲንግ ተማሪዎች የተዘጋጀ ነው። ስለዚህ በዚህ ራሳችሁን እያዘጋጃችሁ የተሻለ ውጤትን ማምጣት ትችላላችሁ። ባለሙሉ እርግጠኛ ነኝ። ይሄንን ቪዲዮ ሁሉንም ከተከታተላችሁ 5ቱንም ክፍል ከተከታተላችሁ በዩቲዩብ ብቻ ሳይሆን ምናልባት መረጃ ፈልጋችሁ ወይም ደግሞ ጥሩ መማርን ፈልጋችሁ ወይም የተሻለ ኮንታክትን ከፈለጋችሁ ስልክ ቁጥራችን አለ። ስልክ ቁጥራችንን እናስቀምጣለን። በዛ እየደወላችሁ እንዴት ማጥናት እንዳለባችሁ፣ እንዴት አድርጋችሁ አንደርስታንድ ማድረግ እንዳለባችሁ፣ ሲኦሲ ወይም ኤግዚት ኤግዛም እንዴት ማለፍ እንዳለባችሁ፣ እንዲሁም ያልገባችሁ ፖርሽኖች ካሉ ሜዲካል ሰርጂካል ላይ፣ ጋይኒን ኦፕስ ላይ፣ ፔዲያትሪክስ ላይ ወይም ቻይልድ ሄልዝ ላይ እነዚህ ላይ ያሉ ጥያቄዎች ካሏችሁ፣ ሌሎችም ኮርሶች ላይ ያላችሁ ጥያቄ ካለ መረጃዎችን መቀበል ትችላላችሁ ወይም መረጃዎችን እንሰጣችኋለን። እንዲሁም ይሄ ብቻ ሳይሆን ዘመኑ የዲጂታላይዜሽን ዘመን ነው። በዲጂታላይዜሽን ዘመን ራሳችን ወደ ኋላ ማስቀረት የለብንም። ቪዲዮ እንዴት ኤዲት ማድረግ እንዳለብን፣ መቼ ፖስት ማድረግ እንዳለብን፣ ዩቲዩብ ምን ይመስላል አልጎሪዝሙ፣ የቲክቶክ አልጎሪዝም፣ እነዚህንም መረዳት የምትፈልጉ በዚሁ ስልክ እየደወላችሁ አገልግሎቱን ማግኘት ትችላላችሁ። ከዛም ባሻገር ደግሞ አንዳንድ ጊዜ ፈተና ስትፈተኑ ኮንፊውዝድ የምትሆኑ ወይም ደግሞ ግራ የሚጋባችሁ ሰዎች ካላችሁ እንዴት አድርጋችሁ ቴክ ኦቨር እንደምታደርጉ፣ እንዴት አድርጋችሁ ሃንድል ማድረግ እንዳለባችሁ የስነ ልቦና ድጋፍ እንሰጣለን። ስለዚህ ለዚህ ቻናል አዲስ ከሆናችሁ አሁንም ሰብስክራይብ አድርጉ። ወደ ጥያቄዎቻችን እስቲ እንሄድ። የመጀመሪያው ጥያቄ which one the following the procedure requires strict aseptic technique ከሚከተሉት ውስጥ በጣም ስትሪክት የሆነ አሴፕቲክ ቴክኒክ የሚከተለው የፕሮሲጀር አይነት የትኛው ነው ማለት ነው። አሁን አሴፕቲክ ቴክኒክ ማለት strictly with sterile equipment ማለት ነው። በስቴራይል ፕሮሲጀር ዊዛውት ባርሃን ወይም ደግሞ በክሊን ግላቭ ሳይሆን ወይም በእጃችን ሳይሆን ስትሪክት የሆነ ስቴራይል ፕሮሲጀር የምንከተለው የፕሮሲጀር አይነት የትኛው ነው? ኤ ላይ የምናገኘው ካቴተራይዜሽን። ምን ማለት ነው ካቴተራይዜሽን ኢዝ ኢንሰርሽን ቲዩብ ኢንቱ ዘ ዩሪናሪ ኦሪፊስ ፎር ለምን ሊሆን ይችላል? ኢንኮንቲኒስ ለሆኑ ሊሆን ይችላል። ኦር ደግሞ ፕሪኦፕሬቲቭ አንድ ነርሲንግ ፕሮሲጀር አንደኛው ነው። ከዛም ባሻገር ደግሞ በሽተኞቻችን ለላቦራቶሪ ኢንቨስቲጌሽን ቢያስፈልገን ኢፍ ደግሞ ሪቴንሽን ካለባቸው ዩሪን ወይም ብላደር ላይ አካባቢ ችግር ከተፈጠረ እሱን ሪሙቭ ለማድረግ ዩሪን ሪሙቭ ለማድረግ የምንጠቀመው ፕላስቲክ ቲዩብ የሚመስል ነገር በዩሪን ኦርፊስ ማስገባት ነው። ብዙ አይነት የካቴተራይዜሽን አይነቶች አሉ። ለምሳሌ ፌሜል ሜል ካቴተራይዜሽን እንላለን። ከካቴተሩ አንጻር ደግሞ ፎሊ ካቴተር፣ ስቴሪል ካቴተር እያልን እንከፋፍላቸዋለን። ከዛም ባሻገር ደግሞ እንዲሁ ከካቴተራይዜሽኑ ፕሮሲጀሩ አንጻር ደግሞ በዩሪናሪ ኦርፊስ ኢንሰርት የምናደርገው አለ። ኮንዶም ካቴተራይዜሽን የምናደርገው ፍሮ ኤክስተርናል ስፔሻል ለሜሎች ነው ይሄን የምንጠቀመው። ሶስተኛ ላይ የምናገኘው ሱፕራፑቢክ ካቴተራይዜሽን ነው። እሱኛው ሰርጂካል ፕሮሲጀር ነው። ስለዚህ ካቴተራይዜሽን ስትሪክት የሆነ ስቴራይል ፕሮሲጀር ነው ማለት ነው ከሌሎቹ። ሪቴንሽን ኢነማ አብዛኛው ጊዜ ክሊን ነው። ኢንቫይሮንመንቱም ክሊን ስለሆነ የምንጠቀማቸው ፕሮሲጀሮችም ክሊን ናቸው። ይሄ ማለት ግን ዊዛውት ግላቭ ወይም ደግሞ ኮንታሚኔትድ የሆኑ ኢኩፕመንቶች እንጠቀማለን ሳይሆን የምንጠቀማቸው ማቴሪያሎች ክሊን ናቸው ማለት ነው። ክሊንሲንግ ኢነማ ምንድን ነው? ለምሳሌ ሪቴንሽን ማለት አድሚኒስትር ኦፍ ኦይል ኢንቱ ሬክተም ኦር አነስ አወር ደግሞ ኮለን ላይ ማለት ነው። ኮንስቲፔሽን ቢኖርባቸው ኦር ደግሞ በሌላ ምክንያት መድኃኒቶች ሊሰጡ ይችላል። ክሊንሲንግ ማለት ለማጠብ ለምሳሌ ኮንስቲፔሽን ቢሆን ያንን ወሻውት ለማድረግ የምንጠቀምበት ነው። ናዞጋስትሪክ ቲዩብ አብዛኛውን ጊዜ ፕሮሲጀሩ እርግጥ ስቴራይል ፕሮሲጀር ነው የምንከተለው፣ ነገር ግን ከካቴተራይዜሽን ሲነጻጸር ይሄኛውም ክሊን ነው ማለት ነው። ስለዚህ መልሳችን የሚሆን ማለት ነው ኤ ላይ ያለው ይሆናል ማለት ነው። ወደ ሁለተኛው ጥያቄ ስንሄድ a 35 years old man transport to a hospital with car accident on his lower leg. On physical examination he has open fracture on it. What is the preferred method of control bleeding on the site?
ኦኬ ካር አክሲደንት ደርሶበታል የት ላይ ሎወር ሌግ ላይ እሱ ብቻ አይደለም ፊዚካል ኤግዛሚኔሽን ስትሰሩ ኦፕን ፍራክቸር አለው ስለዚህ ፍራክቸር አለበት ፍራክቸር ላለበት ሰው ደግሞ መሰራት የሌለበትና ያለበት ነገር አለ ስለዚህ እያንዳንዳቸውን ሲናያቸው ኤሌቬሽን ኦፍ ዘ አፌክትድ ሊምብ ወይም ደግሞ ኤክስትሪሚቲ ይሄ ሮንግ ነው ፍራክቸር ያለበትን ሰው ኢሞቢላይዝ ነው እንጂ ማድረግ አለብን ሞቢላይዝ ማድረግ የለብን ዳት አግራቬት ፋክተር ስለሆነ አንደኛው ስለዚህ ኤ ላይ ያለው አይሆንም መልስ ኢንዳይሬክት ፕሬሸር ችግር የለውም ግን ፈርስት ኦፕሽን አይሆንም ፈርስት ኦፕሽን ወይም ፕሪፈር ነው የሚለው ስለዚህ እንደ መጀመሪያ አይሆንም ኢንዳይሬክት ፕሬሸር ማለት ሰፕላይ አርተሪውን ለምሳሌ እግራቸው ላይ ቢሆን ፊሞራል አርተሪን ለምሳሌ ይሄ ፊሞራል አርተሪ ላይ ፕረስ በማድረግ እዚህ ጋር ብሎክ በማድረግ ወደ ታች የሚመጣውን ብለድ ፕሬሸር በመስጠት እንዳይፈስ ማድረግ ነው ይሄኛው ፈርስት አይሆንም ሌላው ዳይሬክት ፕሬሸር ነው መልሷችን የሚሆነው ምንድነው ዳይሬክት ፕሬሸር ነው ማለት ነው ምክንያቱም አክሲደንት ደርሶበታል አክሲደንቱ ደግሞ ፍራክቸር አለበት ስለዚህ ብሊዲንግ ደግሞ ኤክሰሲቭ ይሆናል ምክንያቱም ኦፕን ፍራክቸር ስለሆነ ስለዚህ የተሻለ የሚሆነው የመጀመሪያ ፕሪፈር የሚደረገው ማን ነው ዳይሬክት ፕሬሸር ነው ቶርኒኬት የመጨረሻ አማራጭ ነው እንጂ እንደ መጀመሪያ ምርጫ አይደረግም ስለዚህ መልሳችን የሚሆነው ሲ ላይ ያለው ዳይሬክት ፕሬሸር ይሆናል ማለት ነው 29 years old patient present with intermittent cough ሉክ ምን አለ ኢንተርሚተንት ካፍ አለ ዲስፒኒያ አለ ኤንድ ዊዚንግ ሳውንድ አለ ማለት ነው እነዚህን ሶስት ነገሮች አየን እነዚህ አንደኛው ኢንተርሚተንት ካፍ አለው ዲስፒኒያ አለው ከዛ ባሻገር ደግሞ ምን አለው ዊዚንግ ሳውንድ አለው during the on physical examination he has bilateral decrease of air entry ይሄ አንዱ ትልቁ ችግር ነው and rapid respiration related to insufficient የሆነ air entry ስለሚሆን ስለዚህ ፋስት ይሆናል and weakness አለበት ወይም tiredness አለበት related to the lack of oxygen in our body which was the most likely problem in the patient ከሚከተሉ ስለዚህ የትኛው ነው most likely so a ላይ ስንመጣ bronchial asthma ወይም ደግሞ bronchial asthma ምንለው የራሱ የሆነ ካርዲናል ሳይኖች አሉት ወይም ደግሞ ማኒፌስቴሽኖች አሉ የመጀመሪያው ላይ የምናገኘው የብሮንኪያል አስማ ኢንተርሚተንት ካፍ አላቸው ኢንተርሚተንት ካፍ አላቸው ዲስፒኒያ አላቸው ዊዚንግ አላቸው እንዲሁም ባይላተራል decrease air entry due to airway narrowing ማለት ነው በምንድን ነው ይሄ የሚመጣው airway narrow ስለሚሆን related to allergic reaction ምን ይሆናል bronchial ምን ይሆናል ከጎንና ከጎን ኢንፍሌምድ በሚሆንበት ሰዓት ስለዚህ ናሮ የሆነ እየጠበበ የኤር ኢንትሪውን ዲክሪዝ ያደርጋል ወይም ደግሞ ይቀንሳል ሪዲዩስ ያደርጋል ስለዚህ ልክ እንደዚህ የሆነ ይመጣል ስለዚህ ኤር ኢንትሪው በጣም እየቀነሰ ይመጣል ማለት ነው ላይክ በዚህ የሚመጣው ኤር እና ላይክ በሰፋፊ የሚመጣው ኤር እኩል አይሆንም ማለት ነው ሲናሪዮ ጋር ያያያዛችሁ ሁለተኛው ላይ ሲኦፒዲ ወይም ደግሞ ክሮኒክ ኦብስትራክሽን ፑልሞናሪ ዲዚዝ የሚባለው አብዛኛውን ጊዜ ክሮኒክ ፕሮዳክቲቭ ካፍ ናላቸው ክሮኒክ የሆነ ፕሮዳክቲቭ ካፍ አላቸው ይሄ ኢንተርሚተንት ካፍ ነው እነዚህ ግን አብዛኛውን ጊዜ ፕሮዳክቲቭ ካፍ ነው ያላቸው ስለዚህ ይሄኛው አንደኛው ያፈርሳል ማለት ነው እንዚሁ ላይ ክሮኒክ ኦብስትራክሽን ወይም ሲኦፒዲ ምንላቸው አንደኛው መገለጫቸው ደግሞ ፕሮግሬሲቭ የሆነ ዲስፒኒያ ያላቸው አብዛኛው ደግሞ ስሞከርና ኦልድ ኤጅ ላይ የሚፈጠረው እርግጥ ነው ሪቨርሲብል የሆነ ነገር ነው አብዛኛው ጊዜ ሪቨርሲብል ያኛው ግን ሪቨርሲብል ነው ፑልሞናሪ ቱበርኩሎሲስ ምንለው ወይም ደግሞ ቲቪ በተለምዶ ምንለው ወይም ደግሞ ባጭሩ ሲገለጽ ፑልሞናሪ ቱበርኩሎሲስ ምንለው ኪ ፊውቸር ክሮኒክ ካፍ አላቸው እርግጥ ነው ክሮኒክ የሆነ ካፍ አላቸው ልክ እንደ ሲኦፒዲ ነገር ግን ያኛው ፕሮዳክቲቭ ነው እዚህ ጋር በተለይ ቲቪ ላይ ደግሞ በጣም ፌብራይል ነው ባክቴሪያ ዲዝ ነው ናይት ስዊቲንግ አላቸው ዌት ሎስ አላቸው ስለዚህ ማታ ያለባቸዋል ከዛ ደግሞ ዌት ሎስ አላቸው ፑር የሆነ አፕታይትስ አለባቸው ብለድ ስፑተም ሊኖራቸው ይችላል ብለድ የሆነ ስፑተም ኦኬ የመጨረሻው ላይ የምናገኘው ኒሞኒያ ነው ኒሞኒያ በጣም ኪ ፊውቸሩ አንደኛ ፌብራይል ናቸው ፕሮዳክቲቭ አላቸው and chest pain ሊኖራቸው እንችላል እንዲሁም ክራክ የሆነ ሳውንድ ሊኖር ይችላል ስለዚህ ለዚህ ሁሉ የቀረበ መልስ የትኛው ነው እነዚህ ሶስቱ አይሆኑም ማለት ነው ስለዚህ ምን ይሆናል ማለት ነው bronchial asthma ይሆናል ማለት ነው ወደ አራተኛው ስንሄድ 42 years old patient had surgery before 2 months አያችሁ before 2 months surgical procedure ተሰርቶለታል crampy pain ምን አለው crampy pain አለው that wave likely እንደዚህ አይነት ዌቭ አይነት ላይክሊ ያለው ወይም ካንዱ ወደ አንዱ የሚመስል and cloaking natural there is no passage of bowel content ምንም አይነት bowel content መውጣት አልቻለም on physical examination abdominal distended አለው ምክንያቱም bowel ኮንተንቶቹ ሪሙቭ መሆን ስላልቻለ which one the following is problem cause for this obstruction ነው የሚለው ምን አለበት ክራምፕ የሆነ ፔን አለበት ወይም ደግሞ is like cloaky የሆነ ሲታይም በሽተኛው ሲነግራችሁ ምንም አይነት ሰገራ መውጣት አልቻልኩም ነው የሚለን on physical examination ደግሞ ስታዩት abdominal distension አለው ስለዚህ የትኛው ምርጫ ነው ለዚህ መልስ የሚሆነው ነው ያንዳንዱ ሲናያቸው የመጀመሪያው ላይ የምናየው into susception ይሄኛው አብዛኛው ጊዜ one part of intestinal telescopy ምንለው into others ማለት common in children እርግጥ cloaky pain አለው and bloody stool
አለው ኮመን ግን አብዛኛውን ጊዜ ከ40 ዓመት በላይ ለሆኑ ሰዎች ላይ የሚከሰተው ምንለው ሁለተኛው ላይ የምናገኘው አፍተር አብዶሚናል ሰርጀሪ በብዛት የሚከተለው መቼ ነው የሚከሰተው አፍተር አብዶሚናል ሰርጀሪ ነው ወይም አድሄሽን ነው ካን ፐርፎርም ቢትዊን ዘ ባውል ወይም ደግሞ ሉፕ ባውል ሉፕ ምን ይሆናል አንደኛው ከአንደኛው ጋር የመገናኘት እሺ ሁለተኛው ላይ የምናገኘው አድሄሽን የምንለው አፍተር አብዶሚናል ሰርጀሪ ነው በብዛት የሚከሰተው አፍተር አብዶሚናል ሰርጀሪ ላይ የሚከሰተው ማለት ነው ኮመን የምናገኘው ማለት ነው ኮመን ክሊኒካል ፊቸሩን ስናያቸው ሂስትሪ ኦፍ ሪሰንት ሰርጀሪ ያለባቸው እና ከዛ ቀጥሎ ደግሞ ክራምፕ የሆነ አብዶሚናል ዲስቴንሽን ካለ ኤንድ ኖ ፓሴጅ ኦፍ ስቱል ኦር ጋዝ ካለ የማን ምልክት ማለት ነው ቢ ላይ የምናገኘው አድሄስ ማለት አርስ በርሱ መገናኘት ማለት አድሄሽን ቮልቭለስ ትዊስቲንግ ማለት ወይም ደግሞ ደባው ሉፕ ማለት ነው በተለይ ሲግሞይድ ኮለን ላይ እርስ በርሱ ሲጠላለፍ ማለት ነው ስለዚህ ይሄኛው ከዚህኛው ጋር አይገናኝም ማለት ቲዩመር ኤንድ ኒዮፕላዝም ምንለው አብዛኛውን ጊዜ ይሄ ግራጁዋሊ ናሮዊንግ ኦፍ the blockage of the bowel ማለት ነው ግራጁዋሊ የሆነ ነገር እያደገ ሲዘጋ ነው እንጂ ሪሰንትሊ ወይም ደግሞ ሰደንሊ የሚፈጠር አይደለም ስለዚህ መልስ አይሆንም ስለዚህ መልሳችን ይሆናል አድሄሽን የሆነው ቢ ላይ የምናገኘው ይሆናል ማለት ነው መልሳችን አምስተኛው ላይ ስንሄድ your patient is experiencing congestive heart failure ወይም CHF which medication is what medication would you expect to administer strength of myocardial contractility ስለዚህ ማዮካርዲየምን ወይም ደግሞ the part of hearts የሆነው ማዮካርዲየም ምንለው አለ ብለድን ፑሽ የሚያደርግልን ወይም ይገፋልን መስል ነው ስለዚህ እሱ ፑርነስ አለው ሪሌቲቭ ቱ congestive heart failure ስለዚህ የትኛው መድኃኒት ነው more prefer ለዚህ በሽተኛ የመጀመሪያው አንጂዮቴንሲን ኮንቨርቲንግ ኤንዛይም እነዚህ አይሆኑም አብዛኛውን ጊዜ የአንጂዮቴንሲን ኮንቨርቲንግ ኤንዛይም ሪዲዩስ አፍተር ሎድ ኤንድ ፕሪሎድ ቫዞዳይሌሽን ነው በቫዞዳይሌት በማድረግ አፍተር ሎድ እና ፕሪሎዱን ሪዲዩስ ማድረግ ነው ለሴችፎች ይታዘዛል but does not direct strength of contractility የማዮካርዲየም ግን ኮንትራክት እንዲሆን ዳይሬክት የሆነ ኢፌክት የለውም ማለት ነው ሁለተኛው የምናየው ፍሎስናማይድ ምንለው ይሄኛው ሉፕ ዳይሬቲክስ ነው የሚባለው ሉፕ ዳይሬቲክስ that's reduce fluid overload ወይም ፕሉሞናሪ ኮንጀሽንን ነው የሚቀንስልን ፍሉድ ኦቨርሎድ ካለ ወይም ፕሉሞናሪ ኮንጀሽን ካለ እሱን ሪዲዩስ ነው የሚያደርገው ሪላቲቭ አብዛኛው ስራው ምንድነው ሪሊቭ ሲምፕተም ነው በዛ አብዛኛው ስራው የፍሎስናማይድ ምንድነው ሪሊቭ ሲምፕተም ነው ሲምፕተምን ሪሊቭ ማድረግ ነው does not improve heart contractility ማለት ነው ሲ ላይ የምናገኘው ናይትሮግላይሰሪን ይሄኛው ቫዞዳይሌተር ነው የምንለው ቫዞዳይሌተር that decrease of myocardial workload and chest pain ማለት ነው ስፔሻሊ የምታዘው ለነማን ነው ላንጂና ፔክቶሪስ ወይም ደግሞ አኪዩት ሃርት ፌለር አለባቸው ስለዚህ ዲ ላይ የምናገኘው መልሳችን ይሆናል ማለት ነው ምን ዲጎክሲ ወይም ዲጂታልስ የምንለው ምክንያቱም the force myocardial contractility ማለት ነው ማዮካርዲየም የምንለው ኮንትራክት እንዲያደርግ የሚያግዘን መድኃኒት አንደኛው ዲጎክሲን ወይም ደግሞ ዲጂታልስ ይባላል ስለዚህ መልሳችን ዲ ይሆናል ማለት ነው ኦኬ ወደ ስድስተኛው ጥያቄ ስንሄድ a 35 years old patient brought in hospital with diagnosing of pneumonia the following that recently intrathoracic surgery ሰርቶላታል so which of the following drug most likely prescribed ስለዚህ ለዚህ በሽተኛ ምን አይነት መድኃኒት ነው ፕሪስክራይብ የሚሰራላት ፕሪስክራይብ የሚደረግላት የመጀመሪያው ጀንታማይሲን ግራም ኔጌቲቮች ላይ እንትን ይላል ይገድላል በአብዛኛው ጊዜ ግራም ኔጌቲቭ የሆኑትን ስለዚህ ከዛ ባሻገር ግን የራሱ የሆነ ሊሚቴሽን አለበት ፑር የሆነ ፔኔትሬቲንግ ኢንቱ ዘ ለንግ ቲሹ ላይ ፖሊቴት በማድረግ ባክቴሪያዎች ወይም ደግሞ ከዚህ ከሆስፒታል አኳየርድ ዲዚዝ ጋር ከሚመጡትን የመግደል እድል የላቸውም ሁለተኛው ላይ አሞክሲሲሊን ብሮድ ስፔክትረም ነው እርግጥ የሚባለው ግን አብዛኛው ጊዜ ይሄ ማይልድ የሆነ ኮሚኒቲ አኳየርድ ኢንፌክሽኖች ላይ ለነሱ ነው የምናዘው ለሆስፒታል አኳየርድ ብዙ ጊዜ አይመከርም ሌቮፍሎክሲን የሚባለው መድኃኒት በጣም ሪኮመንድ የሚደረግ የፍሎሮንክሎናል አንቲባዮቲክስ ዘር ነው ብሮድ ስፔክትረም እና effective against of respiratory pathogen staphylococcus pneumonia እና hemophilus influenza እነዚህን የመግደል አቅም ያለው የአንቲባዮቲክስ አይነት ነው ይሄን መድኃኒት የምንሰጠው በብዛት የምንሰጠው አንደኛ ሆስፒታል አኳየርድ ለሆኑት ሁለተኛ ደግሞ ፖስት ኦፕሬቲቭ ኒሞኒያ ስፔሻሊ ቶራሲክ ሰርጀሪ ማለት ነው ሲ ላይ የምናገኘው መልሳችን ዲ ላይ የምናገኘው ዶክሳሲሊን ነው የቴትራሳይክሊን ዘር አይነት ነው ማይልድ ቲፒካል ኒሞኒያ የሆኑትን ነው አብዛኛውን የምንሰጠው ፈርስት ላይንም አይደለም ለፖስቶ ስለዚህ ለዚህ በስተኛ የምንሰጠው አንሰር ሲ ላይ ያለው ሰባተኛ ስንል which was the following is true about prevention of pressure ulcer in comatose patient ኦኬ ኮማተስ የሆነ በሽተኛ ለእናንተ ጋር ስለዚህ pressure ulcer ከሚከሰትባቸው አንዱ እሱ ነው እንዴት አድርገን እንከላከላለን ላይ የምናገኘው ፖዚሽን ዲስተርብ the patient in the ኮማ ውስጥ ያለ ሆነ በሽተኛ ዲስተርብ አይሆንም ይሄኛው መልስ አይሆንም ሁለተኛው ላይ የምናገኘው ስለዚህ ይሄኛው መልስ አይሆንም ማለት ነው change position the bedridden patient every 8 hour ይሄም አይሆንም በየ2 ሰዓቱ ነው መሆን ያለበት rub skin vigorously with alcohol ይሄም አይሆንም because that is aggravating factor ዲ ላይ የምናገኘው minimize pressure on the bony prominence bedridden patient ይሄ ነው መልሳችን የሚሆነው ዲ ላይ የሚሆነው bony prominence የምንላቸው ይሄ like scapula አካባቢ
ሳክራል አካባቢ በረካ አካባቢ ያሉት እነዚህ ቦኒ ፕሮሚነንስ ይባላሉ ወይም ሰውነታችን የሚሸከሙ አጥንታማ ክፍሎች ማለት ነው። ወደ 8ኛው ስንሄድ 48 patients are brought to hospital with diagnosing of nephrolithiasis አላቸው and advised to increase fluid intake ብዙ ውሃ ጠጣ ሪከመንድ ይደረጋል። what is the importance of increased fluid intake in these patients ለዚህ በሽተኛ ፍሉድ ኢንቴክ መጨመራችን ምንድነው ጥቅሙ? ላይ የምናገኘው ኮንሰንትሬት ዘ ዩሪን ይሄ ፎልስ ነው። ለዚህ አይደለም የምንሰጣቸው to help flushing stomach through urinary tract ይሄ መልስ ሊሆን ይችላል። ሶስተኛው crystallization of the solvent from the renal tube ይሄም wrong ነው። the breakdown of stone into the small particles with more easily to pass through urinary tract ይሄኛው ፎልስ ነው። ምክንያቱም ዩሪን ፍሉድ የዩሪን ስቶንን የመስበር አቅም የለውም። ስለዚህ የሚሆነው ቢ ላይ ያለው መልሳችን ይሆናል ማለት ነው። ወደ 9ኛው ስንሄድ one of the patient is waiting lab result for kidney ፈንክሽንን ቼክ ለማድረግ እየጠበቀ the patient has recently recovered from staphylococcal throat infection which the following is kidney disorder maybe that the patient have okay staphylococcal throat infection አለበት። ከዛ ደግሞ የኪድኒ ላብ ሪዛልት እየጠበቀ ነው። ምን ሊሆን ይችላል? ከዚህ አንፃር ኤ ላይ የምናገኘው ክሮኒክ ሬናል ፌለር በአብዛኛው ጊዜ ዴቨሎፕ ግራጁዋሊ ፍሮም ሎንግ ዲዝ ነው። ለምሳሌ ዲኤም ሃይፐርቴንሽን ያለባቸው ሰዎች ክሮኒክ ሬናል ፌለር አጋጠማቸው ስለ ይሄ ክሮኒክ ዲዝ ላለ ሰደንሊ አይፈጠርም ማለት ነው። መልስ አይሆንም። ቢ ላይ የምናገኘው አብዛኛውን ጊዜ የሚከሰተው በስታፊሎኮካል ትሮት ስኪን ኢንፌክሽን ነው ኮመንሊ የምናገኘው ማለት ነው። ከዛ ባሻገር ዋና ሜካኒዝም አክሽን ይሄ ባክቴሪያል ኢንፌክሽኑ አብዛኛውን ጊዜ ኢሚዩን ሪአክሽን ዳሜጂንግ ግሎመሩሊ የሚባለውን የኪድኒ ፓርት ምን ማድረግ ነው ዲስትራክት በማድረግ ነው የሚጀምረው። ምን የሚባለው ይሄ ስታፊሎኮካል ትሮት ኢንፌክሽን ማለት ነው። ስለዚህ ይሄ ወደ መልሳችን ይቀርባል። እዚህ ላይ የምናገኘው አኪዩት ሬናል ፌለር አኪዩት ሬናል ፌለር ሰደን የሆነ ኪድኒ ፌለር ነው። ዲዩ ቱ ሾክ ሊሆን ይችላል፣ ዲሃይድሬሽን ሊሆን ይችላል፣ ቶክሲክ ሊሆን ይችላል እንጂ በስታፊሎኮካስ ብዙ ጊዜ አይመጣም። ስለዚህ ይሄ መልስ አይሆንም። ፖሊኒፍራይቲስ የምንለው አብዛኛውን ጊዜ የሚከሰተው የባክቴሪያ ኢንፌክሽን ነው። እርግጥ ዩዥዋሊ ፎር አሴንዲንግ ኢንፌክሽን ነው። ይሄኛው አብዛኛው የሚከሰተው በአሴንዲንግ ወይም ሸሸሪያ ኮሎን በምትባል ከታች ከሎወር ትራክ ወደ አፐር ትራክ ነው። ስለዚህ መልሳችን የሚሆነው ቢ ላይ ያለው ግሎሜሩሎኔፍራይቲስ የሚለው ማለት። 10ኛው ላይ ስንሄድ which one the following example type 4 hypersensitive reaction ከነዚህ ውስጥ hypersensitive force reaction የሆነው የትኛው ነው? የመጀመሪያው የምናገኘው አለርጂክ ሪናይተስ አለርጂክ ሪናይተስ ታይፕ 1 ሃይፐርሴንሲቲቭ ከሚባሉት አንደኛው ነው። አለርጂክ ላይክ ደስት ምናምን ፓርቶች የሚመጣ ነው። ስለዚህ ይሄም መልስ አይሆንም። ሁለተኛው አስማቲክ ነው። አስማቲክ በታይፕ 1 ሃይፐርሴንሲቲቭ የሚመጣ ነው። ይሄኛው ይሄም መልስ አይሆንም። ሶስተኛ ላይ የምናገኘው አቶፒክ ደርማታይተስ ሞስት ታይፕ ኦፍ ሃይፐርቴንሲቭ 1 የሚባል ምክንያት የሚመጣው እነዚህ ሶስቱ ተመሳሳይነት አላቸው ማለት ነው። ስለዚህ ኮንታክት ደርማታይተስ የማን ምልክት ነው ማለት ነው? የታይፕ 4 ሃይፐርሴንሲቲቭ ኦኬ። ስለዚህ የመልሳችን የሚሆነው ዲ ላይ ኮንታክት ደርማታይተስ ኢዝ ታይፕ ኦፍ ሃይፐርሴንሲቲቭ ታይፕ 4 ሃይፐርሴንሲቲቭ ነው። የቲ ሊምፎሳይቶች ሪአክሽን የሚመጣ ምክንያት ነው። ስለዚህ ኮንታክት ደርማታይተስ ኢዝ አንሰር ነው ማለት ነው መልሳችን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ላይክ ያላደረጋችሁ ላይክ ማድረጋችሁ እንዳትረሱ። ሌሎችን ዳይሬክት ሼር አድርጉ። እንዲሁም ኮሜንት የሚሰራላችሁን ጻፉልን። በትህትና እንቀበላለን፣ በፍቅር እንቀበላችኋለን። ከዛም ባሻገር ደግሞ በምናስቀምጥላችሁ ስልክ እየደወላችሁ የተሻለ መረጃ የምትፈልጉ ካለ ለምሳሌ ሲኦሲ እንዴት ማለፍ እንዳለባችሁ፣ እንዴት ማጥናት እንዳለባችሁ ወይም ፈተና ስትገቡ የመደናገጥ ፈተናውን ያለመያዝ ችግር ካለባችሁ የስነ ልቦና ድጋፍ እንሰጣለን። ከዛም ባሻገር ደግሞ ትምህርቱ ላይ ሪቫይዝ እናደርጋለን። ከዛም ባሻገር ደግሞ ሞር ዘመኑ የዲጂታል ዘመን ነው፣ የዲጂታል ዘመን ነው። ስለዚህ ወደ ዲጂታሉ ዓለም ወይም ደግሞ ሙያችሁ ለማሳደግ የዲጂታሉ ዓለም ውስጥ መንቀሳቀስ የምትፈልጉ ባለሙያዎች የጤና ባለሙያ ትሆኑ ይችላላችሁ። ከዛም ውጭ ያላችሁ ሰዎች ካላችሁ እኛ ለደንበኞቻችን የሚሆነውን ነገር በምንችለው እውቀታችን እናካፍላለን። በምንችለው አቅም ማለት ነው፣ ደግሞ የምንችለው ስለሆነ። ስለዚህ ሶሻል ሚዲያ እንዴት አድርገን ማኔጅ ማድረግ እንዳለብን፣ ቲክቶከር መሆን ከፈለጋችሁ እንዴት አድርጋችሁ ቲክቶካችሁን ኒቻችሁ መርጣችሁ እንዴት አድርጋችሁ አፕሎድ እንደምታደርጉ፣ አፕሎድ ያደርጋችሁትን መቼ ማድረግ እንዳለባችሁ፣ ከዛም ባሻገር ደግሞ እንዴት ካፕሽን እንደምትጽፉ፣ ከዛም ባሻገር ደግሞ ታይትል እንዴት እንደምትጽፉ፣ ስም እንዴት እንደምትሰጡ፣ መቼ እንደመረጥ እንዳለባችሁ፣ ስንት ደቂቃ መውላት እንዳለበት፣ ስለ የአልጎሪዝሙን አንደርስታንድ እንድታረቁ፣ ዩቲዩብ ላይ እንዴት ገንዘብ መስራት እንችላለን፣ ቲክቶክ ላይ እንዴት ገንዘብ መስራት እንችላለን የሚለውን ነገር ማወቅ የምትፈልጉ ካላችሁ በየትኛውም ሰዓት በየትኛውም ጊዜ የምናስቀምጥላችሁ ስልክ አለ። ቲክቶካችን ላይ ደግሞ ባዮ ላይ አለ። እሱ ላይ እየገባችሁ በሌላ አዲስ ቪዲዮ እስከምንገናኝ ለዛሬ አበቃ። ቻው።